ሰላም ጤና ይስጥልኝ እንደምን አላችሁ አብዲራዋ ነኝ በአብዲራዋ ቲዩብ በዚህ ዓለም ዋንጫ ብዙ ፕሮግራሞችን መስራት ስንችል የዓለም ዋንጫው ሰዓት አለመመቻቸት የዓለም ዋንጫው የፖለቲካው ወደ እግር ኳሱ ዘልቆ የገባበት እግር ኳስን ያረከሰበት የእግር ኳስ መርህን የጣሰበት አንዳንድ አሳፋሪ ገጽታዎች ሲታዩ አድማጭን ከማደንቆር ውጭ ለውጤቱ ዝርዝር ዘገባና ከአንዳንድ ቴክኒካል ጉዳዮች ጋር በተያያዘ ፓቻ በበቂ ሁኔታ ስለሚሰራ በዚህ የዓለም ዋንጫ ከሶማሌው ዳኛ ከሚያሚ መሰናበት በኋላ እኔ የመስራት ፍላጎቴ ተቀዛቅዞ ነበር። ዛሬ ወደ እናንተ እንድመጣ ምክንያት የሆነኝ ምሽቱን የተካሄደው የኖርዌይና የብራዚል ጨዋታ ቁጭት የአሜሪካው ፕሬዝዳንት ፈላጭ ቆራጩ የምድራችን ብቸኛው ኃያል ሰው በፊፋ ሕግ ራሳቸውን ጣልቃ በማስገባት ኢንፋንቲኖ የተባለውን ትልቁን ጽፈት ቤት ትልቁን የእግር ኳስ ማዕከል ያረከሰ ያዋረደና ያጠለሸ ከቦታው ጋር የማይመጥን ሙሰኛ ትዕዛዝ በመስጠት ያስቀለበሱትን ቀይ ካርድ በማሰብ ከዚህ በኋላ እግር ኳስ በምን አይነት ሕጎች እንደሚዳኝ እንደ ብራዚል አይነቱ ደግሞ በእግር ኳስ አሳሰብ በእያንዳንዳችን ውስጥ የተለየ ስፍራ እንድትይዝ ተደርጋ የተቀረጸችውን ሐሰተኛ ብሂል በተግባር እያየን ማመን የተሳነን ለዓለም ዋንጫ ታሪክም በአውሮፓ ዋንጫ ዝክርም የሌላት ኖርዌይ ኳስን በመቆጣጠር ብራዚላውያን የሚታወቁበትን ብራዚላውያን የሚለዩበት ብራዚሎች እጅግ በጣም የሚወደዱበትን ኳስን የመቆጣጠር ዘዴ በተቃራኒ አድርገው ቀይ በሰማያዊ መለያ ብራዚልን እስኪመስል ድረስ ብራዚላውያን ኖርዌይ ስር ኳስን ሲከታተሉ ኳስን ለማስጣል ሲሯሯጡ ለካውንተር በደቂቃዎች መሃል አልፎ አልፎ ሲዘጋጁ አይተን የላቲን አሜሪካዋ እግር ኳስ ሀገር እግር ኳስን በአፍጢሟ መድፋቷን ተመልካቾቿና ደጋፊዎቿ በቀድሞ ስም ዝናዋ አሜሪካ ድረስ ሄደው መቆዘማቸው እውነተኛውን የብራዚል ቡድን ሳያውቁ ቀርተው ወይስ ስም ከተግባር ይልቃል በሚል የደንቆሮ ብሂል ተታለው ይሆን የሚለውን ነገር ይዤ በቁጭት ወደ እናንተ መጣሁ። 1982 ቴሌ ሳንታና በያዙት ቡድን እነ ማውሪዮ ጋልቫኦና እነ ጆሳሚር በነበሩበት 86ቱን አስገራሚዎቹ የክንፍ ተጫዋቾች ጆሳሚር እነ ብራንኮ የመሃል ተከላካዩ እነ ማውሪዮ ጋልቫኦ እነ ጎሜዝ በነበሩበት እነ ሶቅራጥስ ዚኮ ጆሳሚር ጁኒየር ካሬካ አልማኦ በነበሩበት ቡድን ብራዚል በመላው ዓለም ኳስ ተንታኞች በኳስ አንደበታቸውን ገና ለሚያላቅቁ በኳስ አንደበታቸውን ገና ለሚፈቱ በኳስ የጋዜጠኝነትን ሀሁ ገና ለሚጀምሩ ሁሉ ትልቅ ትምህርት ቤት ሆና ትቀርብ የነበረች አገር ነበረች። ዛሬ የኖርዌይን ኳስ እየተከተለች ብራዚላውያን አንገት ደፍተው ኖርዌይ ብራዚል ኖርዌይን እስክትመስል ድረስ በተገላቢጦሽ የኳስ ቁጥጥር ስንመለከት የኳሷ ሀገር ለቴክኒሻን ተጫዋቾች ቅድሚያ ባለመስጠት ጉልበተኞቹንና አዛውንቶችን በመሰብሰብ በትንፋሽ በጉልበት በኳስ ክህሎትና ዕውቀት በዓለም ላይ እጅግ በጣም አሳፋሪውን ስፍራ ይዛ በታሪክ የመጀመሪያውን የውጭ ሀገር አሰልጣኝም ቀጥራ ስትውተረተር ስትከነከን ማየት በእግር ኳስ ውስጥ እጅግ በጣም አሳዛኙ ክስተት ነው። ይህ ከዚህ በፊት ደጋግመን ስናወራ እንደነበረው በደንብ ከኔ ጋር ተከታተሉ እንደሆን 1986 በቀኝ በኩል እነ ጆሳሚር በ1990 እነ ጆርጂኒዮ በ1994 እነ ካፉ በ1998 እንዲሁ እነ ካፉ ከዛ በኋላ እነ ዳኒ አልቬስ በቀኝ ክንፍ የተሰለፉ ብራዚላውያንን የሚያስታውሱና ብራዚልን በኳስ ተብሰልስለውና ተብከንክነው የሚወዱ ኢትዮጵያውያን ይህንን መረጃ በአግባቡ ያውቁታል። እነ ጁኒየር በግራ በኩል በሚጫወቱበት ዘመን እነ ብራንኮና እነ ሊዮናርዶ እንዲሁም ደግሞ
ለኔ ከሮቤርቶ ካርሎስም በተሻለ እነዚህ ሮቤርቶ በብራዚል በሌቨርኩዘን በሪያል ማድሪድ የምናውቀው እነዚህ ሮቤርቶ በግራ ክንፍ የነበሩበት የብራዚል ቡድን እነ ሮቤርቶ ካርሎስ ከዛ በኋላ ማርሴሎ የሪያል ማድሪዱ ማርሴሎ የነበሩበትን የክንፍ ተጫዋቾችን ስናይ ዛሬ በጁቬንቱስ የደከመ በተለያዩ አውሮፓ ውስጥ ኳስን በአግባቡ ኮንትሮል ማድረግ የማይችሉት እነ ዳንኤሎን በ34 ዓመታቸው እነ ሳንድሮን በ35 ዓመታቸው እነ ዳግላስ ሳንቶስን በ32 ዓመታቸው እንዲሁም ደግሞ እነ ፋቢኒዮን በ32 እነ ካሲሜሮን በ34 እነ ማርኪኔዝን በ32 ይዛ መከራዋን ስታይ ከረመች። ብራዚል በቅርብ ዓመታት ኢትዮጵያውያን የኳስ ቤተሰቦች እንደምታስታውሱት ሁላችንም እንደምናስታውሰው ቴክኒሻን ተጫዋቾችን ለመምረጥ ብራዚል ውስጥ አመጽ፣ ረብሻ፣ ተቃውሞና የማህበራዊ ሚዲያ ነውጥ መነሳት አለበት። እነ ጋንሶን ለማስመረጥ ብራዚላውያን አምፀዋል። ነገር ግን አሰልጣኞቹ ሊሰሙ አልቻሉ። ጋንሶን ኢትዮጵያውያን ቀርቶ ብራዚላውያን አልጠገቡትም። ኢትዮጵያውያን አናውቀውም ጭራሽ። እንዲሁም እነ ኩቲኒዮን ለማስመረጥ የምታውቁት ነው። እነ ፋቢኒዮን እነ ፈርሚኒዮን ትተው እነ ሪቻርድሰንን እነ ጂሰስን የብራዚላውያን አሰልጣኞች ይዘው ባለፈው የዓለም ዋንጫ ኳታር ላይ ይዘው ሄደዋል። ፈርሚኒዮን የመሰለ ቴክኒሻን በብራዚል ውስጥ የራሱን አሻራ ሳያሳርፍ ለደጋፊው፣ ለሀገሩ፣ ለመለያው አንድም ክብር ያለው ነገር ሳይሰራ ከኳስ ዓለም ራሱን አግልሏል። ብራዚላውያን በዚህ በነጣቂዎች በተለይ ኳስን መቆጣጠር በማይችሉ አንድ ለአንድ ተገናኝተው አስፈንጥሮ በሚጥሉ መሃል ሜዳውን በጉልበት በትንፋሽና በአቅም ብቻ በሚተማመኑ ተጫዋቾች መጥለቅለቅ ከጀመረች ሰንበትበት ብለዋል። አንዳንድ ጊዜ ዋንጫ፣ አንዳንድ ጊዜ ድል ያለውን ድክመት፣ ያለውን ውድቀት፣ ያለውን ክስረትና ያለውን ድቀት በአደባባይ ስለማያሳዩና ስለሚሸፍኑ ብቻ በነ ስኮላሪ ጊዜ የተገኘው ዋንጫ የተደበቀውን ያጫወት ዘዴ መነጋገሪያ እንዳይሆን ዋንጫው አድርጎ ከረመና 2010 ላይ እነ ግልቤርቶ ሲልቫ እነ ኤመርሰንንና እነ ሜሎን በአማካይ ይዞ ሲመጡ እነ ካካና ፋቢኒዮን ከፊት ለፊት አርገው በካካ ብቻ የተቀደደ ኳስ ለመጫወት ብራዚል ስትገደድ በዛሬው ዕለት ቪኒሺየስ ለኩኛ ወይም ደግሞ ተቀይሮ ለገባው ለህፃኑ ልጅ ኤድሪክ በካውንተር የሚቀደው ኳስ ስናይ ያ የካካ ኳስ ለፋቢኒዮ ሲሰጥ የነበረውን ጊዜ ያስታውሰናል። ለፋቢያኖ ጉልበተኛው ያ የሲቪያው ያ ጉልበተኛውን አጥቂ እንድናስታውስ ያደርገናል። ብራዚል በዚህ ጨዋታዋ ማን ያቃታል? ብራዚል ኖርዌይን ጠብቃ የነጠቀችውን ኳስ ለካውንተር ተዘጋጅታ ብራዚል የነጠቀችውን ኳስ በመልሶ ማጥቃት ኖርዌይ ላይ ስትዘጋጅ ከማፈር ውጭ በእግር ኳሳዊ ስሜት ከማቀርቀር ውጭ ከቶ ምን ይባላል? 1998 እነ ቶሬ አንድሬ ፍሎ በነበሩ ጊዜ ረጅሙን ኳስ ሲጫወት የነበረው የኖርዌይ ቡድን ዛሬ በአገራችን ያጫወት ዘዴ እንደሚወደደው ባጭር በመቀባበል ባጭር በቅርቡ ተደጋግፈው ተረዳተው ኳስን ቀንሰው የሚመጣውን ተጫዋች አዳክመው ይዞ የሚወጡበትን ዘዴ አንድም ነጣቂ አማካይ ስፍራ ተጫዋች ሳይኖራት ኖርዌይ ከላቲን አሜሪካዎቹ በተሻለ በረቀቀ እንዲሁም ደግሞ እጅግ በመጠቀ የኳስ አጫወት ብራዚልን 0 ስታገባ ብራዚላውያን ግን ከእግር ኳስ ለመሰናበት ኢንች የቀረውን ካሲሜሮ ወደ አሜሪካ የጤና ቡድን ለመጓዝ ዝግጅት ላይ ያለውን ካሲሜሮ እንዲሁም ደግሞ በጉልበትና በትንፋሽ ኒውካስል ውስጥ የምናውቀውን ጊሜሬሽን ከዛም ውጭ ደግሞ ያልተሰለፈውን ከሳውዲ አረቢያ ይዞ የመጡትን የሊቨርፑልን ፋቢኒዮን በአማካይ ስፍራ ይዘው እነ ዳንኤሎንና እነ ዳግላስ ሳንቶስን ከኋላ አሁን ገብርኤል ኳስ መስርቶ ለካሲሜሮ ወይስ ለጊሜሬሽ ሰጥቶ በየትኛው መልክ ነው ኳስ ለጁኒየር ደርሶ በዚህ መልክ ብራዚል ልትጫወት የምትችለው? ጁኒየር ከሪያል ማድሪድ በተሻለ ሁኔታ ራሱን አዘጋጅቶ በአስገራሚ ሁኔታ ብቃቱን አሻሽሎ በግል የሚጥር ተጫዋች ግን
ብቸኛ በንጥል የቆመ ብቻውን የሚደክም ተጫዋች ሆኖ ሲለፋ ነው የታየው። ብራዚሊያን ቢጫውን መለያ፣ ብራዚሊያን ብሔራዊ መዝሙራቸውን፣ ብራዚሊያን ለኳስ ያላቸውን ፍቅር ብቻ ይዘው ነው ወደ አሜሪካን የሄዱት። እንደ ቡድን አንጀሎቲም የሰሩት ነገር የለም። ብራዚላውያንም የተዘጋጁበት ነገር የለም። ተስጦ ያላቸው ተጫዋቾችንም በዚህ የዓለም ዋንጫ ሊያዘጋጁም ሊዘጋጁም እንዳልቻሉ ፍንትው አድርጎ ያሳየናል። እንደዚህ አይነት ውድቀቶች መነሻቸው ምን ይሆን ብለን ስናስብ እነ ሰባስቲያን ላዛሮኒ በ1990 የገነቡት የጣሊያን ብሔራዊ ቡድን የሚመስለው ያ አደገኛ ቡድን የጣለውን አሻራ የ1994ቱ ሮማሪዮ፣ ቤቤቶ፣ ዚንሆ፣ ፋቢኒዮ እነ ራይ እነ ሲልቫ ዋንጫ ሲያነሱ ያ ከባዱ ቡድን ያ የፌሬራ ቡድን በዋንጫ ተሸፍኖ አለፈ። 1998 ፋይናል ከፈረንሳይ ጋር የደረሰችው ቡድን ውስጥ በተወሰነ ደረጃ ኳስን የመቆጣጠር ኳስን የመጫወት አቅም ቢኖርም ቡድኑ ግን ጉልበት ያላቸውን ተጫዋቾች ወደ መያዙ ሄደና 2002 ኮሪያ ላይ ስኮላሪ ዋንጫውን ሲያነሱ ለጫወታ ምርጫቸው ከዛ በኋላ ዱንጋ ለያዘው ቡድንም ለጫዋቾች የሚሰጠው ምርጫ ሳይሆን ብራዚል የምታመጣው ውጤት እየተተኮረ ተጫዋቾቹ ለአውሮፓ ገበያ የሚመጥኑ በጉልበት በትንፋሽ በአካል ብቃትና አንድ ለአንድ ተገናኝተው በሰውነት የሚታገሉ ተጫዋቾችን የአውሮፓ ገበያ ስለሚፈልግ ብራዚላውያን እንደዛ አይነት ተጫዋቾችን ለማምረት ማዕከሎቻቸውን ክፍት አደረጉ። ቴክኒሻኖች አልፎ ቡድን ውስጥ አሁን ለምሳሌ እነ ኒማር በንጥል በብቸኝነት እዚህ ቡድን ውስጥ የተካተተ ቴክኒሻን ቢኖር ኒማር ነው። ለዛውም ባልተሟላ የ3 ዓመት የአካል ብቃት ችግር። እነ ፓኩዌታ ሊዮን እያሉ በአብዛኛው ከኳስ ጋር ያለው ዕውቀት ከንኪኪው ጋር ያለው ድንቅ ነገር ወደ እንግሊዝ ፕሪሚየር ሊግ ከገባ በኋላ ዌስትሃም ውስጥ ሚናው ተቀይሮ ወደ መንጠቆ አዘንብሎ አገር ቤት ከገባ በኋላ ጭራሽ ነጣቂ ሆኖ መጣ። በትላንትናው ጨዋታ እስኪያስተውላችሁ እንደሆነ በፓኩዌታ ቦታ የገባው ማርቲኔሊ ተቀይሮ እስኪወጣ ድረስ ሚናውንና እንቅስቃሴውን ያየ ኢትዮጵያዊ እግር ኳስ ተመልካች እስቲ ሐሳቡን በኮሜንት መስጫው ላይ ይስጠን። ካሲሜሮ ምን ሚና ነበረው? የመረሽ በፔናልቲው መሳት ተናግጦ ሊሆን ይችላል። ከዛ ውጭ ምን ሚና ነበረው? የነ ዳንኤሎ ሚና ምን ነበር? የነ ዳግላስ ሳንቶስ ሚና ምን ነበር? ከጁኒየር ውጭ እግር ኳስን ለመጫወት ብራዚልን እንደ ብራዚል ሊረዳ ሊንቀሳቀስ ተቃራኒን ሊያስጨንቅ ውጤቱን ለማስጠበቅ ሲንቀሳቀስ የነበረ አንድ ተጫዋች መጥቀስ አይቻልም። ከቅንጅትም ከአካል ብቃትም ከፍላጎትም በአጠቃላይ ከኦርጋናይዜሽን እንደ ተራ ቡድን አፍሪካውያን በርካታ የአፍሪካ ቡድኖች እነ ጋና እነ ደቡብ አፍሪካ እነ አልጄሪያ እነ ቱኒዚያ የተሻለ ፐርፎርማንስ አሳይተዋል ብዬ መሞገት ይችላለሁ። ብራዚል የእግር ኳስ አወዳዳሪዎች፣ የእግር ኳስ ደላላዎች፣ የእግር ኳስ ኤጀንቶችና የእግር ኳስ አውሮፓ አቀናባሪዎች ለአውሮፓ ገበያ የሚመጥን ተጫዋቾችን ከየአህጉሩ ሲመለምሉ ለአውሮፓ ገበያ የሚሆን በአካል ብቃት በፍጥነትና በጉልበት የሚሆን አጥንቱ ሰፊ ቁመቱ ከፍ ያለ በግጭትም የማይታማ ትላልቅ ተጫዋቾችን መመልመል ስላለባቸው እንደ ሐልክ አይነቱ እንደ አሁን በአባቱ ሞት ምክንያት እነ አድሪያኖን የመሰሉ እነ ሜሎን የመሰሉ ትላልቅ ጉልበተኛ ተጫዋቾችን የአውሮፓ ገበያ ሲያጥለቀልቅ ብራዚላውያን ለቴክኒሻኖቹ የሚሰጡት እድል እየከሰመ መጣና በአጥቂ በኩልም እነ ሪቻርድሰን የቶትናሙን አይነት ማጥለቅለቅ ጀመሩ ገበያው። ለዚህ ነው ብራዚላውያን እንደ ሌሎቹ የላቲን አሜሪካ አሁን በኳስ ዕውቀት ላይ የተመረኮዘ ተጫዋች እየታጣ የመጣው። አሁን በታመመው ከኳስ ራሱን ከብሔራዊ ቡድን ራሱን ያገለሉ ፋቢኒዮን፣ ፈርሚኒዮን፣ ኩቲኒዮን ወይም ደግሞ በመሚሰቃየውን ኒማርን ለመተካት አንድም ፍንጭ የሰጣት ቴክኒሻን የለም ብራዚል ውስጥ። ይህም ያሳየው ቴክኒሻን ተጫዋች ጠፍቶ ሳይሆን ለአውሮፓ ገበያ በትልቁ ሊቀርቡ የሚችሉ ልጆችን የሚያመርቱ የብራዚል የእግር ኳስ ቲም ቪክሪን ልትከታተሉ ይገባል። የቢቢሲ የላቲን አሜሪካ ዘጋቢ ነው።
ወጣቶቹን በአብዛኛው ክለቦች የሚመለምሉት ለፕሪሚየር ሊጉ ፍጥነት፣ ለሴሪአው ተክል፣ ለቡንደስሊጋው ድካም አልባ ጨዋታ የሚሆኑ ተጫዋቾችን ነው የሚመለምሉት። ብራዚላውያንም ከእንደዚህ አይነት አርቶች ርቀው ተጫዋቾቻቸው በሙሉ ጉልበት ላይ መሰረት ያደረገ አጫዋች ስለሚጫወቱ እነ ኖርዌይ ከጉልበት የወጣ ከጉልበት የጸዳ ከግፊና ከመጋጨት በራቀ መንገድ ኳስን በአግባቡ ተቆጣጥሮ መጫወት ፈለጉና እጅግ በሚገርም ሁኔታ ብራዚልን በከፍተኛ ሁኔታ በተሳካ የኳስ ቁጥጥር መጠን አስከንድተው ከሜዳ ወጥተዋል። ሃላንድ ይህ ታሪካዊ ተጫዋች ያስቆጠራቸው 2 ግቦች ኖርዌይን 8ቱን እንድትቀላቀል ማድረግ ብቻ ሳይሆን ብራዚላውያን ተከላካዮችን ብቻውን በንጥል 4ቱን ተከላካዮች አቁሞ የዋለ በረኛው አሊሰን ቤከርም ጓንቱን ወደ መስቂያው መሰናበት እንዳለበት ፍንጭ የሰጠ ጋብሪኤልን በፕሪሚየር ሊጉ ከማሰልቸት አልፎ በዓለም ዋንጫ ላይም ድባቅ የመታበትን እንቅስቃሴ አስተውለናል። ብራዚል ችግሯ እንዴት ሊቀረፍ ይችላል? ጀርመኖች ዳግመኛ ወደታች ወርዶ መስራት እንዳቀዱ ሁሉ ብራዚላውያን ጣሊያናዊ አሰልጣኝ ስላመጡ አንጀሎቲ በሪያል ማድሪድ፣ በኤሲ ሚላን፣ በጁቬንቱስ፣ በቼልሲ፣ በፓሪስ ሴን ጀርሜን የሰሩትን ነገር ብራዚል ውስጥ እንዲሰሩ አስቦ ሊሆን ይችላል። መሰናዶ ሳይኖር ዝግጅት ሳይኖር የተሟላ ቅድመ ሁኔታ ሳይኖር አንጀሎቲን ስላመጡ ብቻ የሚከሰት የሚለወጥ ነገር የለም። ፔፕ ጋርዲዮላ ብራዚልን ቢይዝ ምን ሊፈይድ ይችላል? አንዳችም ነገር። ስለዚህ እግር ኳስ ስለወደዱት፣ ስላፈቀሩት፣ ስላመለኩት አምልኮ፣ ፍቅር፣ ውዳሴን ተመልክቶ አብሮ የሚቆይ አብሮ የሚቆርብ ጉዳይ አይደለም። ስራን፣ ትጋትን፣ የየጊዜውን ልፋትና ድካምን የሚጠይቅ ነው። በአውሮፓ መድረክ ትናንሽ ቡድኖች አድገው፣ በላቲን አሜሪካ ትናንሽ ቡድኖች ከፍ ብለው፣ በአፍሪካ የሚወዳደሩት አገሮች እነ ኬፕ ቨርዴ፣ እነ ሴኔጋል፣ እነ ግብፅና ሞሮኮ ተወዳዳሪዎችን እያስከነዱ በዓለም ላይ ትልቅ ተስፋን የሰነቁ ሀገሮች ሆነዋል። በእያንዳንዱ የዓለም ዋንጫ በመሳተፍ ሪከርድ፣ ዋንጫ በማንሳት ሪከርድ፣ ትላልቅ ተጫዋቾችን በማፍራትም ተወዳዳሪ የሌላት ብራዚል ደጋፊዎቿንም ተጫዋቾቿንም የእግር ኳስ ቤተሰቡን በሙሉ አንገት ያስደፋ ፐርፎርማንስ አሳይታ ከውድድሩ ተሰናብታለች። ብራዚል ያጋጠማት ሽንፈት ቁስሏን የምታብስበት፣ ህመሟን የምታክምበት፣ ጉለቷን የምትሞላበት፣ ችግሮቿን የምትደፍንበት እንጂ በቁጭት እንባ የሚያነቡበት፣ ቲሸርታቸውን የሚቀዱበትና በሐዘን የሚወራጩበት አይደለም። እንደ ኳስ ቁጥጥራቸው ይህ የግብ መጠን አንሶ ብራዚላውያን በቅርብና በአነስተኛ ውጤት የተገላገሉት ጨዋታ ነው ብለን ነው ፕሮግራሙን እኛ እያሰናዳን ያለ ነው። ብራዚላውያን በጥንት ዘመን ከእግራቸው ውስጥ የሚወጣውን የኳስ ቁጥጥር ብቻ ሳይሆን የሚያሰልፏቸውን ተጫዋቾች ከተከላካይ ጀምሮ በኳስ ቁጥጥር እየተካኑ በሌላ ክለቦች ውስጥ በአማካይ ስፍራ መጫወት የሚችሉ ተጫዋቾችን በተከላካይ ቦታ ያጫውታሉ። ለምሳሌ በባየር ሙኒክ 8 ቁጥር ለብሶ አማካይ የሆነው ጆርጂኖ በብራዚል በቀኝ ክንፍ ተከላካይ ስፍራ በ1990 እና በ1994 በቀኝ ክንፍ ይጫወት ነበር ጆርጂኖ። ሊዮናርዶ በፓሪስ ሴን ጀርሜን የአማካይ ስፍራ ተጫዋች ሲሆን በብራዚል ግን የግራ ክንፍ ተጫዋች ነው። በአሜሪካው የዓለም ዋንጫ የአሜሪካኑን አጥቂ በክንዱ ከመታ በኋላ ተቀይሮ ብራንኮ የሚባል የግራ ተመላላሽ ገብቶ ኒዘርላንድ ላይ 3ኛዋን ግብ አስቆጥሮ ከዛ በኋላ ነው እንግዲህ ከጣሊያን ጋር በመለያ ምት ብራዚል ዋንጫ ስታነሳ 6 ቁጥሩ ብራንኮ ቦታውን ይዞ የቀጠለው። ሊዮናርዶ ከዛ በኋላ በኤሲ ሚላን በፓሪስ ሴን ጀርሜን ተጫውቶ የፓሪስ ሴን ጀርሜንና የኤሲ ሚላን ቴክኒካል ዳይሬክተር የሆነው ቀጭኑ ግራኙ ማለት ነው። ስለዚህ ቴክኒሻኖችን ወደ ክንፍ አውጥቶ ያጫውቱ ነበር። እነ ዳኒ አልቬስን፣ እነዚህ ሮቤርቶን፣ እነ ሮቤርቶ ካርሎስን፣ እነዚህ እነ ማይኮልን በሙሉ ስናይ ብራዚላውያን እንደ ዳንኤሎ አይነት ኳስን በምንም መልክ መቆጣጠር የማይችሉትን አማካይ አድርጋ እንዴት ኳስ ተመስርቶ አማካዩ ሂደቱን ጠብቆ ከአጥቂዎቹ ጋር ሊገናኝ ይችላል። እጅግ በጣም መቀለድ ብቻ ሳይሆን ዳንኤሎ የተመረጠበት ምክንያት ብራዚል ውስጥ የነጠፉ ብራዚል ውስጥ ያረጡ እግር ኳስ ክለቦች ስላሉ እንጂ ሰው ተገኝቶ ሰው ሞልቶ በብቃቱ ተወዳድሮ አይደለም። ስለ ብራዚል ስናነሳ እንድናመልካት ያደረጉ የሀገራችን
ትላልቅ የስፖርት ቤተሰቦች ከዚህ በፊት ሲነግሩን የነበረው ብራዚል እነ ሶቅራጥስ እነ ፋልካኦ እነ ጁኒየር እነ አልማኦ እነ ዚኮ እነ ሙለር እነ ከሬካ በአጠቃላይ እነ ዚንሆ እነ ማዚኖ እነ ቫልዶ እነ ሪቫልዶ እነዚህን በአጠቃላይ ብራዚላውያን ስናይ ሮማሪዮና ቤቤቶን አብዛኛው የስፖርት ቤተሰብ ስለሚያውቅ ነው። ይህ ሁሉ ብራዚሊያዊ ለእግር ኳስ የተፈጠረ ተአምረኛ እግሮችንና የኳስ መረዳትን የያዙ ነበሩ። ብራዚል ውስጥ ለመምረጥ ነበር ብራዚል አሰልጣኞች የሚቸገሩት። ዛሬ ግን ለመምረጥ አይደለም ለማሟላት በእጅጉ ተቸግረው በማህበራዊ ሚዲያ የተፈጠረውን ውጥረትና ጩኸት እንዲሁም ደግሞ ግነትና እጅግ በጣም የበዛውን ተቃውሞ ለማብረድ ነው ኒማርን የመረጡት። እዛ ስፍራ ላይ ማርቲኔሊ ተሰልፎ በማያውቅበት ቦታ ከዚህ በፊት በነበረው ጨዋታ ማርቲኔሊ ከጊሜሬሽ አንዷን ኳስ ተቀብሎ ሲያስቆጥር ጃፓን ላይ እዛ ቦታ ላይ ከአርሴናል ጋር አንድም ቀን እዛ ቦታ ላይ ተሰልፎ አያውቅም። ምን ያህል ግራ የተጋባ አንጀሎቲ ቡድን ነው ማርቲኔሊን ከአጥቂ ጀርባ ያሰልፈው። እንደኛ እንደ መረዳታችን ቢሆን ኩኛ ሜዳ ላይ አቆይቶ ማርቲኔሊን አውጥተው ኤንሪክን ትንሿን ልጅ ከፊት ለፊት አድርጎ ኩኛን ነበር ከአጥቂው ጀርባ ማድረግ። ማርቲኔሊ የተሰለፈበት ቦታ በወልቭስም በማንቸስተር ዩናይትድም እዛ ቦታ ላይ ልጁ በጣም ኤክስፒሪየንስ ያለው ብቻውንም ሲያገኝ ገላግሎ የሚመታ ማስቆጠር የሚችልም ትንሽ በመጠኑም ቴክኒሻን የሆነ ተጫዋች ነበር። እሱን ግን ብቸኛ አጥቂ አድርገው በዛው በዚህ በህፃን ልጅ ቀይረውት ህፃኑ ልጅ ደግሞ እንዲሮጥ ነው የተፈለገው። አንጀሎቲ እንደዚህ አይነት ቡድን ምናልባት በኤቨርተን ሰርተው ከሆነ እንጂ እንደዚህ አይነት ቡድን ሰርተው አያውቁም። ታሪካቸውን ድምዳሜም እጅግ በጣም አሳፋሪ በሆነ በጣሊያናዊ መንፈስ ነው የዘጉት። ሊቀጥሉም አይገባም። ብራዚል በአዲስ መልክ መምጣት ከፈለገች እነ ጆርጂኒዮን ወደ ስልጠናው ዓለም አስገብታ በእነ ጆርጂኒዮ ስልጠና ነው ብራዚል ዓለምን ልትቀላቀል የሚገባው። ከዚህ ውጭ ግን ሁለት ኳስ በአግባቡ መቀባበል የማይችሉ አንደኛ አዛውንቶችን ገዳምና ሜዳን መለየት ያቃታቸው በእረፍት ጊዜያቸው በመጦሪያቸው ጊዜ የብሔራዊ ቡድኑ መለያ የለበሱ ተጫዋቾችን ይዛ መጣ በታሪክ ምዕራፍ የማፈሪያ ጊዜዋ ላይ ደርሳ መላውን ብራዚላዊና በመላው ዓለም እንደ ብራዚል የሚወደድ የእግር ኳስ ኖርማሊ ሁሉም ተለፎ ብራዚል እንዲል ተደርገናል። እኛ በጊዜ እነ ዱንጋ የተመረጡ ጊዜ አፈንግጠን ወጣን እንጂ ብራዚል መለያዋ ብቻ ከቀረ 20 ምናምን ዓመታት ይሆናሉ። ነገር ግን ብራዚልን መተቸት ወይም ጥላሁን ገሰሰን መተቸት ወይም እኛ ሀገር ቴዲ አፍሮ መተቸት ቀነኒሳ ኃይሌን መተቸት ከባድ ስለሆነ ብራዚልን መተቸት ሳይቻል ቀርና እነሆ በአደባባይ ስትጋለጥ በውስጣችን የነበረውን ነገር አንድ እንበል ብለን መጣን። አሳዛኙ ነገር የአሜሪካው ተጫዋች በቀይ ከተሰናበተ በኋላ አሜሪካው አምባገነን መሪ ሮናልድ ትራምፕ በቀጥታ ለኢንፋንቲኖ ደውለው በሰጡት ቀጭን ትዕዛዝ ይህ በፊፋ የማይመጥን ገለባ የሆነ የፊፋ ፕሬዝዳንት አርቲክል 27 በሚል አንቀጽ ጠቅሶ ተጫዋቹ የተቀጣውን ቅጣት አንስቶ ከቤልጅየም ጋር እንዲሰለፍ ለማድረግ ፈቅዷል። ትራምፕ ቀጭን ትዕዛዙን የሰጡት ቤልጅየሞች አመልክተዋል። ቤልጅየሞች ቅሬታቸውን አቅርበዋል። ኢንፋንቲኖ እግር ኳስን በወራዳ መስመር ከመራባቸው ጊዜያቶች ያሁኑ እጅግ በጣም ጸያፍ ከመሆኑ የተነሳ አለቅላቂነቱን በዓለም አደባባይ ያሳየ በፐርሰናሊቲው እጅግ በጣም የወረደና ውዳቂ መሆኑን ዳግመኛ በዓለም ፊት አሳይቷል። የምንወደውን ኳስ ከነሙሉ ክብሩ መሬት ላይ የጣለ በቁማር የታወቁ ማህበረሰብ ውስጥ የበቀለ በወንብድና ከታመሰ ማህበረሰብ ውስጥ የተገኘው ወሮበላ መሆኑን ለዓለም ማህበረሰብ ያለምንም ሀፍረት በግልጽ ማሳየት የቻለ ነው። በሱ ስር የሀገራችን ፌዴሬሽንም መተዳደሯ ሀገራችን እግር ኳስ ባያድግ እንኳን በስብና እነዚህ የሚሰባሰቡ ሰዎች በሙሉ ምን አይነት ምንም መናገር አይቻልም። የተወዳዳሪ አገሮችን ዜጎች ሞራል ፍላጎት መብትና በኮንቬንሽን የጸደቀውን ነገር ማስከበር የማይችል የፊፋው ፕሬዝዳንት የአምባገነኑን መሪ ቃል ተቀብሎ በቀይ የተሰናበተን ተጫዋች
አንቀጽ ጠቅሶ ስፍራ መርጦ ከቤልጅየም ጋር እንዲሰለፍ ፈቅዷል። በቆየን ቁጥር ቀዩ ደግሞ በቀጥታ የሚያሰጥም በቀጥታ የተሰጠ ቀይ ካርድ የሚያሰጥም ነው። ካርዱ ተሰጥቶታል። በቀጥታም የሚያሰጥ ነው። የተነሳበት መንገድ ለይግባኝም አይመችም። ነገር ግን የጠየቁት ትራምፕ ናቸው። ምክንያቱም በሙስና የተዘፈቀ ብዙ ወንጀሎች ያሉት ኤፍቢአይ ጆሮውን ይዞ እዛው ጓንታናሞ ይዞት እንደሚገባ ስለሚያውቅ ይሄ ወሮበላ የፊፋ ፕሬዝዳንት አንቀጽ ጠቅሶ ተጫዋቹን ከቤልጅየም ጋር ላለው ጨዋታ እንዲሰለፍ ፈቅዷል። እግር ኳስ በዚህ መልክ ነው። ካናዳ ከሞሮኮ ጋር ስትጫወት ካናዳን ቅኝ ግዛት የያዘች የካናዳ ቤተሰብና አያት የሆነችው የእንግሊዝ አሰልጣኝ ከካናዳና ከሞሮኮ ጨዋታ ላይ የመደበ ሰው ነው። እንግዲህ ኢንፋንቲኖ ሞሮኮቹ አሳምነው አሸነፉ እንጂ ገና እግር ኳስ ውስጥ ስንቆይ የብራዚል ሽንፈት ብቻ ሳይሆን እንደ ኢንፋንቲኖ አይነት ገለባዎች ደግሞ እግር ኳስን የምንወደውን እግር ኳስን ምን ያህል በአፍጢሙ እንደሚደፉትና እንደሚደፍቁት የምናየው ይሆናል። ብራዚላውያን ለራሳቸው መርዶ አሰምተው ለራሳቸው ያለ ፕሮግራምና እቅዳቸው ጉልበትና አዛውንቶችን ተማምነው መጥተው በማይሆን አገር በስካንዲኔቪያን በአውሮፓም ታሪክ የሌላት በዓለም ዋንጫ 4 የተሳተፈች በተለይ ደግሞ ንቁ ተሳትፏ በዚህ መልክ የሌለ እሷ 1998 ስትሳተፍ መወለዱ ብዙ ያልተረጋገጠው ሃላንድ ዛሬ ብራዚል ላይ ቀልዶ አሊሰን ቤከር ላይ አሹፎ ብራዚልን እዳፍቆ ከፔናልቲው በኋላ በተጨማሪ ሰዓት ሲውተረተሩ እነ ሮናልዲኖና ትልቁን ሮናልዶ ያፈራችው ብራዚል ለጭማሪ ሰዓት ስትውተረተር ማየት በእግር ኳስ አንገትን ከመድፋት ውጭ ሌላ ምን ይባላል? እግር ኳስ ቆሞ የማይቀር ነው። ከሚሰሩት፣ ከሚደክሙት፣ ከሚለፉት ሙያውን አክብረው ከሚታትሩት ጋር ቀና እያለ የሚጓዝ የሙያ መስክ በመሆኑ ጠንካሮች ይጓዛሉ። በቀጣይ የምናይ ይሆናል። ሜክሲኮ ከእንግሊዝ ፓቻ ለእናንተ ይዞላችሁ ይቀርባል። የኖርዌይና የብራዚልን አንዳንድ አስገራሚ የኳስ ቁጥጥር ሜዳ ውስጥ ያሉ እውነታዎችን በጥቂቱ ከዚህ በኋላ ፓቻ ከእናንተ ጋር ይቆያል። እኔ ስለጠፋውም ከእናንተ ጋር ዳግመኛ ለመቀላቀልም ይረዳኝ ዘንድ የኢንፋንቲኖን ቅሌት፣ የትራምፕን ድፍረት፣ የብራዚልን ውድቀት ባጭሩ ይዤ መጣው። አብዲ ራዋ ነኝ። በአብዲ ራዋ ቲቪ ፕሮግራማችንን ላይክ፣ ሰብስክራይብ እንዲሁም ደግሞ ከተመቻችሁም ሼር አድርጉ። በውጭ ሀገር ያላችሁ በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ መደበኛ ድጋፋችሁን አድርጉልን። እኔ አበቃው። ከፓቻ ጋር ትንሽ ትቆያላችሁ። ሰላም ቆዩ። እሺ፣ እንደምን ቆያችሁ አድማጮቻችን? አው አብዛኛውን ደቂቃ እንግዲህ አባ ከእናንተ ጋር ቆይታ አድርጓል። አብዛኛውን ሀሳብ አባ አጋርቷል ወደ እናንተ። በተለይ በብራዚል በኩል ያለውን የዚህ የዓለም ዋንጫ ውድድር በብራዚል ብሔራዊ ቡድን በኩል በተለይ ሚዲያ የሰጠው ሽፋንና የብራዚል ብሔራዊ ቡድን ያለው አቅም ፍጹም የተለያየ ሆኖ በብሔራዊ ቡድኑ ስብስብ ጥሪ የተደረገላቸው በስብስብ ውስጥ የተያዙ ከአንጀሎቲ ጥሪ የደረሳቸው ተጫዋቾች ያላቸው አቅምና ሌሎች ብሔራዊ ቡድኖች ይዘው የቀረቡት ኳሊቲ ሊመጣጠን አልቻለም። ይሄ ከመጀመሪያው የግሩፕ ስቴጅ ጨዋታ ከሞሮኮ አንስቶ ስንመለከት የነበረው ብራዚል ያለ ኳስ የምትቆይበት ደቂቃዎች የበለጠ ብሔራዊ ቡድኑን ተጋላጭ እንደሚያደርግ ለብራዚል የተሰጠው ግምት ባላት ስምና በዚህ ውድድር የነበራትን ታሪክ መነሻ ተደርጎ እንጂ አሁን ዘመናዊ እግር ኳስ በደረሰበት ስታንዳርድ ሌሎች ሀገራት በአካዳሚ ላይ ወርደው የሰሩበትና በራሳቸው ምስል ለዚህ ውድድር ምን ያክል እንደተዘጋጁ ለመመልከት ሞሮኮ በሁለት ተከታታይ ዓለም ዋንጫ ይዛ የመጣችው የጄኔሬሽን ልዩነት የነ ሐኪም ዚያች፣ የነ ኤልነዚሪ፣ የነ ሶፊያን ቡፋል ጄኔሬሽን በኳታር ዓለም ዋንጫ መድረስ እስከሚችልበት ከፍታ ድረስ ተጉዞ ይሄ ጄኔሬሽን ደግሞ በሌላ የአዲስ አቅም የመጣው ተውት ከ2022 እስከ 2026 እንኳን የሀገራችን ተወካይ የሆነችው ሞሮኮ እንኳን ያላት አቅምና ኳሊቲ በያዘችው የተጫዋቾች ስታንዳርድና ሃይ ፕሮፋይል አይደለም። በሰራችው ግራውንድ ወርክ ነው የምትተማመንበት።
ሌሎች የአውሮፓ ሀገራትን ከተመለከታችሁ ጀርመን ለምሳሌ በስፔን 2008 በፈርናንዶ ቶሬስ ብቸኛ ግብ በዩሮ 2008 ስትሸነፍ የጀርመን ብሔራዊ ቡድን የዋና በወቅቱ እንደውም ክሊስማን ነበር አሰልጣኝ። ሙሉ የመሰረታዊ ለውጥ ለማድረግ በአዲስ ጀነሬሽን ለማምጣት ወደ ታች ወርደው በአካዳሚ ላይ በመስራት የነ ሙለር፣ የነ ክሩስ፣ የነ ከዲራ፣ የተለያዩ የነ ሜሱት ኦዚል፣ የነ ማሪዮ ጎትዘ አዲስ ጀነሬሽን እንዲመጣ በዛች የፍጻሜ ጨዋታ ሽንፈት አንገታቸውን በደፉበት በፍጥነት ነው ወርደው መስራት ቻሉ። 2014 የዓለም ዋንጫን ማሸነፍ ቻሉ። ከዛም በኋላ ኮንፌዴሬሽንን የወጣቶችን ዓለም ዋንጫ በሌላ ጀነሬሽንም ማሳካት ቻሉ። የስፔን ብሔራዊ ቡድን ከራውልና ሞሬንቴስ ጥምረት መላቀቅ እንዳለበት በአዲስ ጀነሬሽን በሐሰተኛ 9 ቁጥር ዘመናዊ እግር ኳስ የደረሰበትን ስትራቴጂ በቀጥታ በመከተልና የተጫዋቾችን ፖቴንሻል ኳስን በመቆጣጠር ላይ መሰረት ያደረገ ሀሳብ ይዘው ዩሮን ዓለም ዋንጫ በድጋሚ ዩሮን በተከታታይ በዚህ ጀነሬሽን ምርጡን የስፔን ብሔራዊ ቡድን ተመለከትን። ፈረንሳይ በአህጉራችን በተዘጋጀው የሳውዝ አፍሪካ ዓለም ዋንጫ በዶሚኒክ ኮከብ ቆጣሪው በሆነው ዶሚኒክ የነ ቤንዜማ፣ የነ ናስሪ፣ የነ ቤናርፋን ያን አስደናቂ ትውልድ ትተው በነ ሲዲኒ ጋቩ፣ በነ ፍሎሪያን ማሉዳ የተለያዩ ተጫዋቾችን ከኮከብ ጋር በተያያዘ ጥሪ አቅርበው በአኔልካና በኤቭራ አማካኝነት መልበሻ ክፍሉ የተበጠበጠበት ስፕሪታቸውን በአጠቃላይ ያጡበት የዓለም ዋንጫ ተፈጥሮ ከዛም በኋላ ጀነሬሽን ላይ በመስራታቸው አሁን ፈረንሳይ ለተከታታይ 2018 የዓለም ዋንጫን አሸነፈች፣ 2022 ፋይናሊስት ሆነች። የዚህ ዓለም ዋንጫ አሁንም ከፍተኛውን ግምት አሁን ባለበትም ስቴጅ ዓለም ዋንጫውን የማሳካት አቅም እንዳላት እያሳየች ያለችው ሀገር ፈረንሳይ ናት። እያንዳንዱ ብሔራዊ ቡድን ከስኬቱ ጀርባ ወርደው የሰሩበት አስደናቂ የአካዳሚና በራሳቸው ያስተሳሰብ በራሳቸው ምስል የመምጣት ጥንካሬ ለስኬት አብቅቷቸዋል። ነገር ግን ብራዚል ከ2006 ጣሊያን ካሸነፈችው የዓለም ዋንጫ አንስቶ እስከ 2026 ድረስ ያለው የብራዚል ብሔራዊ ቡድን በአጨዋወትም በስልትም ሲነገርና ሲንሰማ ከነበረው የብራዚል ብሔራዊ ቡድን ጋር ምንም አይነት ቁርኝትም ግንኙነት በሌለው አካል ብቃት፣ ፈጣን ኳስ በመቆጣጠር ወይም ኳስን መሰረት ያደረገ የብራዚል ስታይል በቅጥል ስም ጭምር እየተጠቀሰ የሚወራው ጉዳይና ሜዳ ላይ የምናየው እውነታ ፍጹም የተለያየ ነው። እንደውም በተሻለ ሁኔታ የቴቴ ቡድን ጥሩ ጥረት አድርጓል። የ2018ቱን የዓለም ዋንጫ በተሻለ ሁኔታ በቤልጅየም የወጣው ብራዚል አሳዛኝ ተሸናፊ ነው። በዛ ኮምፒቲሽን የነበረው አቅም ያን ውድድር ላይ ባይሆን ብራዚል ጥሩ መጓዝ ትችል ነበር። የበለጠ ባለፉት ዓመታት አገሯ ላይም በተዘጋጀው ከዛም በኋላ በኳታርም አሁን በአሜሪካ ከሚደረገው የራሻ ዓለም ዋንጫ ላይ ብራዚል እንዲሁም ጥሩ አስፈሪነት ይዛለች። የአሁኑ ብራዚል ላይ ግን የምንመለከተው አንደኛ በብራዚል ያጨው ስልት ምንም አይነት ከራሳቸው የጨዋታ ስልት ጋር ተያያዥ ያልሆነ ፕራግማቲክ መልክ ያለው የአንድ ኮምፒቲሽንን ለማሸነፍ ወይም በኢሮፒያን እግር ኳስ ለምሳሌ በዩኤፋ ሻምፒዮንስ ሊግ ማድሪድ ተጋጣሚን ለረጅም ደቂቃ ሪትሙን እያነበበ የተገኙ አጋጣሚዎች ግን ገዳይ የመሆን ባህሪውን በመያዝ አንድ አግኝቶ አንድ የሚያስቆጥር ትልቅ ቡድን ስለሆነ በዛ አይነት አስተሳሰብ የሪያል ማድሪድ አይደንቲቲ የተገነባበት ነው ለረጅም ዓመት። ግን በተመሳሳይ በብሔራዊ ቡድን ደረጃ እንዲህ አይነት አይደንቲቲ ግንባታ ግን ለእንዲህ አይነት ግዙፍ ውድድር ላይ ታሪካዊ ሽንፈት ዋና መንስኤ ይሆናል እና ከብራዚል ብሔራዊ ቡድን ጋር በቀጥታ ተያያዥም አንደኛ አስደናቂ የሚባል ጀነሬሽን ቴክኒካሊ ታክቲካሊ የተዋሃደ ጀነሬሽን የላቸውም። አሁን ባለው ስቴጅ የቪኒ አቅም ነው በተለየ ሁኔታ ከብራዚል ብሔራዊ ቡድን እንደውም ተነጥሎ ቢወጣ የተሻለ የሚባለው። ነገር ግን የኖርዌይ ብሔራዊ ቡድን ምን ያክል ኳስ ላይ መስራታቸው የምንመለከተው ብራዚል ኖርዌይ ብራዚልን መስላ ነበር ያመሸችው። 670
የተሳኩ ፓሶችን አድርጋ 90% ፓስ አኩሬሲያቸው ውጤታማ ሆነው ከእያንዳንዱ የኳስ ንክኪ ጋር ተያያዥ የሆነ የተቀናጀ የተረጋጋ ብራዚልን በርካታ ደቂቃ ከኳስ በማራቅ ከሪትም በማውጣት ብራዚል ተጫዋቾች በእድሜ በአካል ብቃት ምክንያት እንዲዝሉ ከፍተኛ ሜዳ ከቨር እንዲያደርጉ ኖርዌይ ግን ጉልበታቸውንም አቅማቸውን እየቆጠቡ በተረጋጋና በሰከነ ቅብብል በእያንዳንዱ የሜዳ ፌዝ ዶሚኔት እያደረጉ ነው በስቴፕ የሚያጠቁት። እንዲሁም ከ1966 በኋላ ለመጀመሪያ ጊዜ ብራዚል በመጀመሪያ 40% እንኳን ፖሴሽን ሳትሞላ በ33% ነው ያጠናቀቀችው። በ33% ከረፍት በፊት የብሩኖ ጊማሬስ የተገኘችውን አጋጣሚ አለመጠቀሙ በፍጹም ቅጣት ምት። ከዛ ውጪ ግን 3 ኢላማውን የጠበቀ ሙከራ በቀጥታ ማድረግ የቻለው ማርቲን ኦዲጋርድ ነው ለኖርዌይ። ብራዚልም ጥሩ አጋጣሚዎችን አግኝታለች። ግን አጋጣሚው የተፈጠረው በሜዳ ላይ በተቀናጀና በተዋበ ወይም አንድ የጨዋታ ንድፈ ሐሳብ ባለው መልክ አይደለም። የቪኒ አብዛኛው እድሎች ላይ የግል ጥረት ነው። ቪኒሲየስ ጁኒየር የሚያደርገው ጥረት ነው። አብዛኛው የብራዚል ውጤታማ ሙከራዎች ተደርጎ የተወሰዱት። ከረፍት መልስ ግን የመጀመሪያው የኖርዌይ ብሔራዊ ቡድን አሰልጣኝ ታክቲካሊ የምናደንቀው ሃላንድ በቀጥታ ዳይሬክት ወደ ተጋጣሚ ቦክስ ሴንተር የሚደረግ ኳስ ስለሚያስፈልግ በቀጥታ ሃላንድን ታርጌት ያደረገ እንቅስቃሴ ስለሚያስፈልግ የመጀመሪያ 45 በግራው የሜዳ ክፍል የተሰለፈው የአርቢ ሌብጂኩን ኑሳን በመቀየር ሾልትሮፕን ቀይረው በማስገባት ከረፍት መልስ ለሃላንድ ሁለቱም ግብ መቆጠር በቀጥታ አሲስት ያደረገው የ22 ዓመቱ ወጣቱ ተጫዋች ነው በኑሳ በኩል ተቀይሮ የገባው እና የመጀመሪያ የሜዳ ውስጥ ቀጥተኛ ተሳትፎውን ወይም በማጥቃቱ በኩል ካደረጋቸው ተደጋጋሚ ጥረት በኋላ 79ኛ ደቂቃ ላይ በአስገራሚ ክሮስ የሃላንድ ኤሪያል ጥንካሬ በፕሪሚየር ሊግ የጀመረው አስደናቂ ኤሪያል ዱዌሎችን የማሸነፍ ጥንካሬ በዓለም ዋንጫ አስቀጥሎ እንግዲህ ሃላንድ ምን አይነት ገዳይ የቦክስ ውስጥ አጥቂ መሆኑን ሜዳ ውስጥ 4ም ተሽነካ 1ም ተሽነካ በነካው ተሽልክ አይደለም። ሃላንድ ባገኘው አጋጣሚ ነው የሚለካው። ያገኘውን አጋጣሚ ግን እንደማይምር ትናንትናም ለመላው ዓለም የእግር ኳስ ደጋፊ ማረጋገጫ ሰጠ። ዓለም በጠቅላላ ሲጠብቅ የነበረው ለብራዚል ከፍተኛ ግምት ተሰጥቶ ነው። ከዚህ ፕሮግራም ቀደም ብሎ በነበረው ቅድመ ጨዋታ ግምገማ ላይ ይህንን ነጥብ አንስተን ነበር። ሚዲያው በዓለም አቀፍ ደረጃ የሚገኘው የእግር ኳስ ቤተሰብ ብራዚል እንደምታሸንፍ በጣም በእጅጉ ኤክስፔክት አድርጓል። መሬት ላይ ያለው ጉዳይ ግን ካለው እውነታ አንጻር እንዲህ አይነት ውጤት ላይ መዘገብ ይችላል። በተለይ የብራዚል አሁን ያለው ስብስብ ኖርዌይ ባለፉት ጨዋታዎች ስታደርገው የነበረው እንቅስቃሴና የብራዚል ብሔራዊ ቡድን አቅም በተለይ የአማካይ ዕድሜ ከሞሮኮ በመቀጠል 3ኛና 2ኛ ሜዳ ክፍል ላይ አማካይ ዕድሜ ወጣቱ ስብስብ የኖርዌይ ስብስብ። ስለዚህ በየትኛውም ደቂቃ ለመሮጥም እድልም ለመፍጠር በሜዳ ውስጥ በሚኖሩ ከኳስ ጋር እንቅስቃሴ ከጉልበትና ትንፋሽ የበለጠ ቴክኒካሊ በእያንዳንዱ የኳስ ንክኪ ውስጥ ቁም ነገር ያለውን ሂደት ለማካሄድ ቴክኒካሊም ታክቲካሊም ተዋህዶ የመጣው ብሔራዊ ቡድን ኖርዌይ ይመስላል እስካሁን ድረስ ባየነው ብለን ሀሳቦችን ስናነሳ ነበርና የሃላንድ ገዳይ መሆን 79ኛ ደቂቃ ላይ በደንብ አንድ እዚህ ጋር ከጨዋታውን በፊት አንድ ስታቲክስ ሲወጣ ነበር ከተመለከታችሁ። ጋብሪኤል ማጋሌሽ የአርሴናል ማሊያ ከለበሰበት ጊዜ አንስቶ ከአንድ ተጫዋች ጋር ባደረገው የእርስ በርስ ግንኙነት 16 ጊዜ ዱዌሎችን ተሸንፎ አያውቅም። ብቸኛ ተጫዋች የተሸነፈው ከሃላንድ ጋር 16 ጊዜ። ልብ በሉ 16 ጊዜ ሃላንድ ጋብሪኤልን ካሸነፈ ኤሪያል ዱዌሎች ላይ የብራዚል ተጫዋቾች ክሮስ እንዳያደርጉና በቀጥታ ሃላንድን ታርጌት ያደረገውን እንቅስቃሴ ለመመከትም ለማስቆምም የትኛውም ተጫዋች በሜዳ ውስጥ ጥረት አላደረገም። ወይም ክሮስ የሚደረጉ ኳሶችን በማጥበብ ብሎክ በማድረግ ኢንተርሰፕት በማድረግ ሁለቱም ፉልባኮች ወደ ሃላንድ የሚሸጋገሩ እንቅስቃሴዎች ላይ የነበራቸው ተሳትፎ በጣም ዝቅተኛ ነበር። ለዚህ ነው ሃላንድ ሜዳ ውስጥ ያቺን ኳስ እስከሚያስቆጥር ድረስ 13 ተች ነው ያደረገው።
13 ተች 14ኛው ተች ግን ወደ ቁም ነገር ተቀየረ። ይሄ ተጫዋች ከምሽቱ ግቦች ቀደም ብሎ በነበሩ የዓለም ዋንጫ ጨዋታ በጣም በአነስተኛ ተች በርካታ ግብ ያስቆጠረ ተጫዋች ነው። ይሄ ማለት በጨዋታ ያደረገው የሙከራ ቁጥር አይደለም፣ ሾት ኮንቨርዥን ሬቱ በጣም በጣም እጅጉን ውጤታማ የሆነ ከባፔም ከሜሲም ሾት ኮንቨርዥን ሬቱ ይበልጣል። አሁን ለየት የሚያደርገው ሃላንድ ምን አይነት ሱፐር ክሊኒካል እንደሆነ የምንመለከተው ሾት ኮንቨርዥን ሬቱ ከሁለቱ ኮከብ ጎል አግቢ ከሃላንድ እኩል 77 ግብ ካስቆጠሩ የፊት መስመር ተጫዋቾች ሾት ኮንቨርዥን ሬቱ ይበልጣል። ይሄ ማለት ሃላንድ በሚያደርገው የሜዳ ውስጥ ተሳትፎ ወይም በሚነካቸው የኳስ ቁጥር ሳይሆን ባገኘው እድል ላይ የመግደል ባህሪው ነው። ፔፕም የሚፈልገው ይሄን ስልት ነው። አብዛኛው በእግር ኳሱ ቤተሰብ ዘንድ ያለው የሃላንድ አመለካከት የቡድን ተሳትፎን ይመለከታል። እሱ ከሚያደርገው ተሳትፎ ይልቅ ቡድኑ ይዞ የሚወጣው ውጤት ነው ሁሌም በሃላንድ በኩል ዋስትና ያለው። ይሄ ተጫዋች እስከ 79ኛ ደቂቃ ድረስ ኤሪያል ዱዌሎችን ሲያሸንፍ የነበረው ለሁለቱ ዊንገሮች የመሮጫ ስፔስ ለመፍጠር እንጂ ቦክስ ውስጥ ባሉ እንቅስቃሴዎች አልነበረም። ግን አንድ የቦክስ ውስጥ አደጋ የሚፈጥር እድል ተፈጠረ፣ በቀጥታ ያን ኳስ ወደ ግብነት ቀየረ። ለዚህ ነው ሃላንድን አብዛኛው የእንግሊዝ ተንታኞችን ከተመለከታችሁ ሱፐር ክሊኒካል ብለው ለይተው የሚጠሩት እና የተጫዋች ከጋብርኤል አናት ላይ ተነስቶ ነው ያችን ግብ ያስቆጠረው 16 ዱዌሎችን ካሸነፈው ተከላካይ ጋር። ትናንትና ደግሞ የበለጠ ሃላንድ ከ4 ኤሪያል ዱዌል አሸነፈ። ከ4 3ቱን ያሸነፈው ጋብርኤልን 19 ኤሪያል ዱዌል አንድ የፕሪሚየር ሊግ ሴንተር ባክን ያሸነፈ ብቸኛ የቶፕ 6 ቡድን ሆኖ ሻምፒዮን ከሆነ ክለብ ውስጥ የሚጫወትን ተጫዋች 19 ጊዜ ኤሪያል ዱዌል ያሸነፈ ብቸኛ ተጫዋች ነው ሃላንድ። ለዚህ ነው በአንድ ተች ልዩነት የፈጠረው። በአስገራሚ ታይሚንግ የዓለማችን ምርጡ ግብ ጠባቂ፣ በሊግ ደረጃ ደግሞ የዓለማችን ምርጡ ዲፌንስ ባለበት ቡድን ውስጥ የእግር ኳስ ተሳትፎዋ በዓለም ዋንጫ ከ1998 በኋላ ምንም አይነት ተሳትፎ ያላደረገች ከዛ ሁሉ ዓመታት በኋላ የተሳተፈች ኖርዌይ በእንደነዚህ አይነት ግርማ ሞገስ ሃይ ፕሮፋይል ብዙ የሚወራላቸው ከስራቸው በላይ ወሬው ሚዲያውን ያጥለቀለቀ ምንም መሬት የወረደ ስራ በሌለበት ብሔራዊ ቡድን ላይ ግን ወርዶ የሰራ ብሔራዊ ቡድን ቁም ነገር ያለው ውጤት ይዘው ይሻገራል። ሃላንድ ያ አስደናቂው ፊኒሽንግ ኖርዌይን አድቫንቴጅ እንድትወስድ አደረገ። ሁለተኛው ግብ ሲቆጠር የአንድ በዩቲዩብ ቻናል ላይ የተለቀቀ አንድ ቪዲዮ አለ። ምናልባት ከተመለከታችሁ አማዞን ፕሪሚየም የለቀቀው ቪዲዮ አለ። ሃላንድ ጋር የኳሷ እንቅስቃሴ እስከምትመጣ ድረስ ሃላንድ 3 ፖዚሽንን እያሸነፈ ሄዷል ይላል። ያለ ኳስ ፖዚሽን ማሸነፍ ማለት በነዛ 3 እንቅስቃሴዎች ውስጥ ሃላንድ ኳስ ቢያገኝ የማስቆጠር ሬቱ ዳይሬክት ከፍተኛ የሆነበትን ፖዚሽን እያሸነፈ ነው። ማርኪኒዮስ፣ ጋብርኤል እና ዳንኤሎ የነበሩትን የእንቅስቃሴ ሙቭመንት አይታችሁ አንድ ሚድል ክላስ ክለብም ሆነ ብሔራዊ ቡድን በጭራሽ የማያደርገውን የአቋቋም ስህተት፣ የኮንሰንትሬሽን ስህተት፣ የፖዚሽን ስህተት፣ አለመቀናጀት፣ ሜዳ ውስጥ ያለ የጨዋታን እንቅስቃሴ በትኩረት ያለመረዳት ችግር ካልሆነ በስተቀር በ3 ፖዚሽን ያለ ኳስ አንድ አጥቂ ሙቭመንቱን እያስተካከለ ለራሱ አመቺ ኤሪያውን እስከሚይዝ ድረስ እነዛ 3 ተከላካዮች አንድ ሴንተር ፎርዋርድን ተከታትለው ከዛ ፖዚሽን ውጪ ለማድረግ ትኩረት አለመስጠታቸው፣ ያውም የሃላንድ አይነት አደጋ በጥቃቅን ክፍተቶች በፍጥነት ግብ ማስቆጠር የሚችል በጣም ጥቃቅን ክፍተቶች አጋጣሚ ከምንም ላይ ማስቆጠር ስለሚችል እና ሃላንድ 3 ፖዚሽን ነው ያሸነፈው። 3ቱም ፖዚሽን ላይ ኳሷ ብትመጣ የማስቆጠር እድሉ ከፍተኛ ነው። በመጨረሻም ይላል ሃላንድ የያዘው 3ኛው ፖዚሽን ሎወስት ፖዚሽን ነው፣ በጣም ዝቅተኛው የግቡን አኪሬሲ ለማግኘት ከመጀመሪያው ከሁለተኛው 3ኛው ፖዚሽን አስቆጥሮበታል፣ ግን ዝቅተኛው ፖዚሽን ከፍተኛ እድል ካለበት መካከለኛ እድል ካለበት የመጨረሻ 3ኛውንና ዝቅተኛው እድል ያለበት ፖዚሽን ላይ ያገኘ አቁሙ አስቦ ዞሮ አሊሰለስ ከሚያስቆጥር 3ቱ ተጫዋቾች ፖዚሽን እንኳን አልቀየሩም።
በእንዲህ አይነት የተዋቀረ ብሔራዊ ቡድን እንደውም ቢሻገር በሌሎች ትላልቅ ሀገራት በጣም 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 ታሪክ በሚያበላሽ መልኩ ልክ ጀርመን ብራዚልን 7-1 ብራዚል ስቴዲየም ማራካኛ ላይ እንደዛ ቀጥቅጦ ያሸነፉት ጀርመን ምሕረት ስለሌለው እያንዳንዱ ኳስ ላይ ገዳይ ስለሆኑ። ኖርዌይ ገና ከረጅም ዓመት በኋላ ወደ ዓለም ዋንጫ የተሳተፈች አዳዲስ ትውልድ የዚህ ውድድር እንኳን ኤክስፒሪየንስ የላቸው። የብራዚል ብሔራዊ ቡድን እኮ አብዛኛው በ2022 የኳታር ዓለም ዋንጫ የተጓዘ ነው። ምርጥ ኤክስፒሪየንስ አላቸው። ኤክስፒሪየንስ ሳይሆን ግራውንድ ወርክ ነው እግር ኳስ ላይ ትልቁ አቅምና የትም ደረጃ መድረስ የሚቻለው። ረጅም ርቀትም ለመጓዝ አስተማማኝ የሆኑ ድሎችን ለማግኘት በእያንዳንዱ የሜዳ ውስጥ እንቅስቃሴ ትርጉም ያለው ውጤታማነት ለማስመዝገብ ወርዶ መስራት አስፈላጊ ነው። በሚቀየሩ ተጫዋቾች ባሉት ሱፐርስታር ውጤት መቀየር ቢቻል ኖሮ ከዚህ በላይ በርካታ ሀገራት ረጅም ርቀት መጓዝ ይችላሉ። በነዛ ሱፐርስታሮች መጓዝ ይችላሉ። ግን ሱፐርስታር መያዝ ብቻ ሳይሆን በራስ ምስል መምጣትን የመሰለ አሪፍ ነገር የለም። ከዛም በኋላ እኮ ሽንፈቱም ተቀባይነት ያገኛል። ጥረቶች አሳማኝ ይሆናል። በስሜትና በፍላጎት ብቻ እኮ እግር ኳስ መጀመሪያ መሬት ላይ ያለው ሀሳብ ሳይሰራ ስሜትና ፍላጎት የትም አያደርስም። በስሜትና ፍላጎት ቢሆንማ ብሔራዊ መዝሙር ሲዘመር እንደ ጣሊያን ብሔራዊ ቡድን ስሜት፣ ይሄ ወኔ፣ ደም ምናምን የሚባለው ነገር ጣሊያን ብሔራዊ ቡድንም ያክላት የለም። ግን 3 ዓለም ዋንጫ አልተሳተፈች። ወርዶ መስራትን የመሰለ አስተማማኝና ዋስትና ያለው የብሔራዊ ቡድን አካሄድ የለም። ሁሉም ሚዲያ በአንድ ድምፅ ብራዚል ስላለ ብራዚል አታሸንፍ። ብራዚል ያላትን የጨዋታ ቀለምና የጨዋታ አስተሳሰብን በራስ ምስል ይዞ መምጣት የመጀመሪያ አስተማማኝ ጉዳይ። ከዛም በኋላ ሚዲያው የሚሰጠው ሽፋን በራሱ ለተጫዋቾች ሞራል ይሆናል። ግራውንድ ወርክ የለም፣ ግን ስክሪኑ ፊት ላይ ያለው የብራዚል ስም። ስለዚህ ብራዚልንም ያጋለጠው የዓለም ሚዲያ ነው። ከሰራችሁ በላይ ስም ሰጥቶ ዋጋ ያስከፈለው በጣም የብራዚል ብሔራዊ ቡድንን አይደንቲካል ችግር እንዳለ የመጀመሪያው የሞሮኮ ጨዋታ ምን ያክል እንዳጋለጠ እንደውም ፕሮሞሽን ካልሆነ በስተቀር እንደው በዛ ጨዋታ ቪኒ ግብ አስቆጥሯል። የዚህ ቶርናመንት እንደውም የብራዚል ምርጡ ተጫዋች እሱ ነው። በዛ ጨዋታ ግን ቪኒሲየስ ጁኒየር ኮከብ ተጫዋች ሁላ መባል አልነበረበትም። ከዛች ግብ ውጪ የቪኒሲየስ ጁኒየር ለየት ያለ ተጽዕኖ የለም። ግን የሚዲያና የምስል ስርጭት ፕሮሞሽን ስለሚያስፈልግ እንዲህ አይነት እገዛዎች ጭምር እየተደረጉ አሁን በአስተማማኝ መልኩ 8 ውስጥ የገባው ብሔራዊ ቡድን የቱ ነው? ሞሮኮም ብራዚልም አንድ ምድብ ውስጥ ነበሩ። ግን አሳማኝ ጉዞ እያደረገች ያለችው ሀገር ማናት? በመጨረሻ ደቂቃ ጃፓን ላይ ማርቲኔሊ ባስቆጠሩ ድራማ ብራዚል ስታልፍ የተገለጸበት መንገድ ራሱ እግር ኳሳዊና ጤናማ አልነበረም። የጃፓን ብሔራዊ ቡድን ተከላካዮች የጃፓን ብሔራዊ ቡድን ከነ ኩቦ ከነ ሚቶማ ከነ ኤንዶ ጉዳት ጋር ተያይዞ ቡድኑ ምን ያክል ቶፕ ኳሊቲ ተጫዋቾችን አተው በሁለተኛ አማራጫቸው ሜዳ እንደገቡ አብዛኛው የእግር ኳስ ቤተሰብ ዘንግቷል። ግን ሜዳ ላይ ባላቸው አቅም ፐርፎርም አድርገው ግን መጨረሻ ላይ ሽንፈት አስተናግዶቷል። የብራዚል ሂደት ግን ረጅም ርቀት ይዛ መጓዝ እንደማትችል ከመጀመሪያ የመክፈቻ ጨዋታ አንስቶ በግልጽ ሜዳ ላይ ይታያል። የብራዚል ተጫዋቾች ሜዳን የማካለል እስቲ በደንብ በትናንትናው ጨዋታ ልብ ብላችሁ ተመልከቱ። ኖርዌይ ከአይቨሪ ኮስት ጋር እንደዚህ ጨዋታን ፖሰስ አላደረገችም። ለምን የሚለው ጥያቄ ለምን አይነሳም? ከአይቨሪ ኮስት ጋር እንዲሁም አይቨሪ ኮስት በተሻለ ሁኔታ በኖርዌይ ላይ የኳስ ቁጥጥር ብልጫ ወስዳለች። ፕሬሲንጉ ማስደናቂ ነበር። አይቨሪ ኮስት የተሻለ ኖርዌይን በጣም ለማስቆም ጥረት አድርጋለች። ሙከራዎችም ጥረቱም በአይቨሪ ኮስት በኩል እንደውም የተሻለ ነው። እየተቸን የአፍሪካ ሀገራት አድቫንቴጅ ከወሰዱ በኋላ መከላከላቸው ትክክል አይደለም ብለን ስናነሳ ነበር ባለፉት የእርስ በርስ ግንኙነቶች። ግን ኖርዌይ ከአይቨሪ ኮስት ጋር እንኳን የብራዚል ያክል የኳስ ቁጥጥርን ብልጫ መረጋጋትም እነ ኦዲጋርድ ከረፍት በፊት እንደውም እየተሳሳቱ እኮ በከባድ የአደጋ ክልል ለካውንተር አታክ ለመልሶ ማጥቃት በደንብ ሲጋለጡ ነበር።
ብራዚል በየትኛው የእግር ኳስ አጫዋወት ነው የካውንተር አታክ ቡድን የሆነችው? እንደውም እኮ ብራዚል በክሮሻ በወደቀችበት ወቅት ያ ሁሉ የኔይማር ጥረት ውጤታማ ሳይሆን እነዛ ሁሉ ሙከራዎች በስኬት ሳይቀየሩ 4.6 ኤክስፔክትድ ግብ ክሬት አድርገው ትናንት ምሽት እኮ 2.79 ብራዚል ኤክስፔክትድ ግብ አድርጋ ሁለቱን ኤክስጂ የያዘው ሴት ፒስ ነው፣ ሴት ኦን ፕሌይ ነው፣ የፍጹም ቅጣት ምት የቆመው ኳስ ሁለቱ አብዛኛውን ኤክስፔክትድ ግብ የያዘው። ክፍት ከሆነ እንቅስቃሴ የብራዚል ኤክስፔክትድ ግብን ብትመለከቱ 0.45 ነው ክፍት ከሆነ እንቅስቃሴ። ሃላንድ ግን ለኖርዌይ ያስቆጠረው ከ0.39 ኤክስፔክትድ ግብ ነው ከምንም ላይ ማለት ነው። ስለዚህ ሻርፕ የመሆን አቅምን ይዞ የመጣው ብሔራዊ ቡድን በአስተማማኝና ምንም አይነት አጨቃጫቂ ጉዳይ በሌለበት አሳማኙን የሚገባውን ውጤት ኖርዌይ ይዛ ወደ ቀጣዩ ዙር በአስተማማኝ መልኩ ተሻግራለች። የኖርዌይ ጉዞ መሰረታዊ የእግር ኳስን አጨዋወትና የራሳቸውን ምስል ይዘው መምጣታቸው ውጤታማ ሲያደርግ፣ ብራዚል ሚዲያውን ጫጫል፣ መሬት ላይ ያለው ሜዳ ላይ የሚታየው እውነታ ደግሞ ከዛ በተቃራኒ ነው። ስለዚህ እግር ኳስ ደግሞ የሚያሸንፈው በሰራው ልክ እንጂ ብዙ በተነገረለት ቡድን አይደለም። ለዚህ እኮ ነው ፓሪስ ሴን ጀርሜን በዘመናዊ እግር ኳስ የትኛውንም ቡድን አሳምኖ የሚያሸንፈው የትኛውንም ቡድን። ለምን? የፓሪስ ሴን ጀርሜን የቀድሞ ሱፐርስታሮች ሳይሆን የፓሪስ ሴን ጀርሜን የራሱ ምስል ስለሚያስፈልገው ኤንሪኬ ሱፐርስታሮችን ሸኝቶ እንደ ቡድን ገነባ ፒኤስጂ። ስለዚህ እንደ ቡድን አሳምኖ ያሸንፋል። ቪቲኛን ከወልቭስ ከፖርቶ ካልተፈለገበት ቦታ አምጥቶ ነው የዓለማችን ምርጡ አማካይ በዚህን ሰዓት ማድረግ የቻለው። እነ ዴምቤሌ በባርሳ በጉዳታቸው መብዛት ደጋፊ የሚቃወማቸው ተጫዋቾች ናቸው። ዲዝሪ ዱዌ የፒኤስጂ ማሊያ እስከሚለብስ ድረስ ስሙ በዝውውር ምክንያት ከፍ ተደርጎ ይነሳል እንጂ ያለው አቅም በዚህ አሰልጣኝ ውስጥ ነው የጎለበተው። እንደውም በተሻለ ሁኔታ ጥሩ ፕሮፋይል ይዞ እኮ የተዘዋወረው ተጫዋች ክቫራትስኬሊያ ነው። ሌላ የተለየ ተጫዋች የለም። ኑኖም ሐኪሚም ፒኤስጂ የበለጠ ሁለተኛ ተመራጭ ከነበሩበት ቀዳሚ ያደረጋቸውና እንደ ቡድን መገንባት ነው ዋስትና ያለው። በሱፐርስታርና በስም በፕሮፋይል ብቻ ብሔራዊ ቡድንም ክለብም ፈቀቅ አይልም። አስተማማኝ ቡድን ደግሞ አስተማማኝ ድል ሁሌም ያስመዘግባል። ለዚህ ነው ሃላንድና ኖርዌይ ብራዚልን ደፍቀው ወደ ቀጣዩ ዙር ያለፉት። ለሃላንድም ለኖርዌይም አስተማማኝና ጣፋጭ ውጤት በተገቢው ሰዓት በተገቢው አጋጣሚ ሁሉ አስመዝግበው ነው ወደ ቀጣዩ ዙር የተሻገሩትና ሃላንድ በ7 ግብ እምባፔንና ሜሲን ተቀላቅሏል። እስቲ የዓለም ዋንጫ ኮከብ ጎል አግቢን በምን አይነት መልኩ ይጠናቀቃል የሚለው ከወዲሁ ትኩረት የሚስብ ነው። በ94 ተች 7 ጎል ያስቆጠረ ብቸኛ ተጫዋች፣ በ69 ተች 5 ግብ ከዚህ ጨዋታ በፊት ከዚህ ጨዋታ በኋላ በ94 ተች በሁሉም ኖርዌይ የዓለም ዋንጫ ሃላንድ የነካው የኳስ ቁጥር 95 ነው። ስኬታማው ምናም የሚለውን እንቶ በ95 ተች ሃላንድ 7 ግብ አለ። ባፔም ሜሲም ሌሎች ተጫዋቾችም ከ200 ተች በላይ ናቸው መንካት የቻሉት። ይሄ ነው ልዩነቱ። ሃላንድ ግብና ሃላንድ አብረው ተያይዘው የሚጓዙ ናቸው እና የግብን እምብርት ያውቃል። ሃላንድ አስደናቂ ክሊኒካል ተጫዋች ነው እና ለማንኛውም ኖርዌይ ብራዚልን 2-1 በሆነ መልኩ አሸንፋ ኔይማር በብራዚል ቤት የመጨረሻ ጎሉን የመጨረሻ ጨዋታውን አድርጎ ከዚህ ጨዋታ በኋላ እንግዲህ ሪታየር ማድረጉን ከብሔራዊ ቡድን ራሱን ማግለሉን ይፋ አድርጓል። አሳዛኙ የእግር ኳስ ተጫዋች ቢኖር ኔይማር ጁን ይሄን የመሰለ ተፈጥሯዊ የእግር ኳስ ቴክኒክ ይዞ እንግዲህ የኔይማር አይነት ተጫዋች የእግር ኳሱን ቤተሰብ ምን ያክል ሲያዝናና እንደቆየ የሚታወቅ ነው። ግን የኔይማር አይነት ተጫዋችን እንግዲህ ለማየት ካሁን በኋላ ረጅም ጊዜ ልንጠብቅ ነው። ይሄን የመሰለ ምርጥ ቴክኒሻል ተጫዋች ኔይማርና ብራዚል ለአንዴና ለመጨረሻ ጊዜ በብራዚል ማሊያ ኔይማር ትናንት ምሽት ተመለከት ነው። ከዛ ጨዋታ በኋላ እንግዲህ ሪታየር ማድረጉን ይፋ አደረገ ማለት ነው። ለማንኛውም ኖርዌይ ብራዚልን
2-1 በማሸነፍ ወደ 8 ውስጥ በቀጥታ መሻገሯን አረጋግጣለች። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል እንግዲህ በተለያዩ የዝውውር መረጃዎች ተመልሰን እንመጣለን። ሰላም ቆዩ።